ለትክክለኛ ነገር መንቀሳቀስ በሚል አካፍላችኋለሁ። በጣም ጆሮቻችሁን ስጡኝ። አስፈላጊ ነገር ይዤ እንደመጣው አምናለሁ። እኔን ለ2018 ማለት እግዚአብሔር ጋር አይመሽምም አይነጋምም። ዕለታት፣ ዓመታት፣ ወራትና ዘመን አንዳንድ ሰው ግራ ይጋባል። ማለት 2018 ሲመጣ ንቀት የሚል እግዚአብሔር፣ 2017 ላይ ፍዝዝ የሚል እግዚአብሔር ያለ የሚመስለው ሰው አለ። ግን ሮሜ ላይ ግን አንድ ቃል አለ። ለአንዳንዱ ቀን ሁሉ አንድ ነው ይላል። ለአንዳንዱ ግን አንዱ ቀን ከአንዱ ቀን እንደሚሻል ያስተውላል ይላል። ይሄንን በገዛ አይምሮአችሁ ተመራመሩ ብሏል። እኔ ስመራመር ይበልጣል እላለሁ። የኔ ነው፣ የእናንተ እንደፈለጋችሁ ሰዱ። ግን ዕለታት፣ ዘመናት፣ ወራት፣ ቀናት በአራተኛው ቀን አደረገ አይደል? ስለዚህ እኛ ዕለት ውስጥ፣ ወር ውስጥ፣ ቀን ውስጥ ካለን፣ ዓመት ውስጥ ካለን፣ ዘመን ውስጥ ካለን አትጠራጠሩ። በዕለትና በቀን በወርና በዓመት የሚመጡም ነገሮች እንዳሉ ማሰብ አለባችሁ። ለምሳሌ ወደ ደብረ ዘይት መልአኩ ገብርኤል መጥቷል። ከማጋ አውርቷል? ከማርያም ጋር። ደብረ ዘይት ግን አታውቅም። ከማርያም ጋር ያወራ ደብረ ዘይት አታውቅም። እኔ ዛሬ ልባርካችሁ ወገኖቼ፣ የሚመጣውን ነገር የምታውቁበት መንፈስ ይሰጣችሁ። ልቀቅና እስኪ አሜን በለኝስ። ሁሉ ጊዜ ስሙኝ። እቺ ያሁን ሰው የኃይል ስፍራ እንድትይዙ ስለምፈልግ አንድ ነገር ማገልገል ፈልጋለሁ። እኔ የኃይል ስፍራ ማየት ፈልጋለሁ። ነገር ይወላችሁ ከታች ወደ ላይ ኃይል ይፈልጋል፣ ጉልበት ይፈልጋል፣ ብዙ ነገር ይፈልጋል። ከላይ ወደ ታች ግን ጉልበት አይፈልግም፣ መልቀቅ ብቻ ነው። የእግዚአብሔር ፖዚሽን ነው የሚያስይዘ፣ የመጀመሪያ የሚያስይዘ። ለምሳሌ ልንገራችሁ። ሰማይና ምድርን እግዚአብሔር ፈጠረ። አዎ ተፈጠረ። ግን የተፈጠረው ነገር የቱ ጋር እንትን ይወላችሁ፣ ሰማይ የቱ ጋር እንዳለ፣ ምድር የቱ ጋር እንዳለ አይታወቅም። እግዚአብሔር ለመፍጠር የተጠቀመው 2 ቀን ነው። ለመለየት የተጠቀመው 4 ቀን ነው። ማለት የመጀመሪያው ቀን ሰማይና ምድር ፈጠረ፣ 6ኛው ቀን ሰውን ፈጠረ፣ 2ኛው ቀን፣ 3ኛው ቀን፣ 4ኛው ቀን፣ 5ኛው ቀን መለየት ነው የሰራው። ብርሃን ይሁን አለ። መጀመሪያ ዳርክነሱን ነው የመታው። ከመመታቱ በፊት መንፈስ ቅዱስ ምን ብሎ ነበር ይላል? በውሃ ላይ ረብርቦ ወይም ሰፎ ነበር፣ ቴሪቶሪውን ግዛቱን ያዘው። እኔ ልባርካችሁ፣ የእግዚአብሔር መንፈስ ይሄን ቴሪቶሪ ያዝ። ከዛ ብርሃን ይሁን አለ ይልና ብርሃን ሆነ። ብርሃንም መልካም እንደሆነ አየልና 2ኛው ቀን ሰማይ ካለበት ቦታ መዘዘውና ቦታው ላይ ያስቀመጠ። ይኸው በተጠራበት እየተጠራ እስከ ዛሬ ይኖራል። አንድ ነገር ፋንክሽን የሚያገኘው በመፈጠራችሁ ሳይሆን ፖዚሽኑ ስትይዙ ነው። ፖዚሽኑን እስካላዛችሁ ድረስ፣ ስፍራውን እስካላዛችሁ ድረስ እንትን ማድረግ አይችልም። ስለዚህ ዛሬ ደግሞ ፖዚሽኑን የምትይዙበትን ስፒሪቹዋል ዓለም ላይ ፖዚሽኑን የምትይዙበት መለኮታዊ እውነትና መለኮታዊ መረዳት እናንተ ዓለም ላይ ይለቀቃል። የሰማይ ወፍ በምድር የሚንቀሳቀስ ምናምን ሰውን ከፈጠረ በኋላ ይግዛለው እግዚአብሔር። ገዥነትን ለሰው ምን አለ? ከዛ ፍጥረትን በሙሉ አመጣለት ቢል ቃል አንብባ። አዳም ፍጥረትን አላመጣም፣ የፈጠረው ነው ያመጣለት። ወንድሜ ነገር ማምጣት አትችልም፣ እሱ ነው የሚያመጣልህ። የመጣውን ግን ስም ሰጠው። እየሰማችሁ ነው? ለመጣው ስም መስጠት ጀመረ። ለምን? የእግዚአብሔር መልክ ውስጡ አለ። አንበሳን ሲያየው በትክክል ነው አይደንቲቲውን እያየ ነው የሰጠው። ውስጡን ይገልጣል። እያንዳንዱን ሕያው አላቸው ይላል። ታዲያ ይሄንን የኃይል ስፍራ እንዴት ተወሰደ ካላችሁ በሐሳብ ነው። እባብ በተንኮሉ ሔዋንን እንዳሳሳታት ምኗን? ሐሳቧን እንዳበላሽ በሐሳብ ተወስዶ ነው የኃይል ስፍራችንን ያጣ ነው። አሁን ደግሞ በሐሳብ የኃይል ስፍራችንን የምንይዝበትን እግዚአብሔር አንድ ነገር ይለቅልናል። በኢየሱስ ስም አሜን በለኝ። እሺ በኢሲያም ይላል ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 7 በኢሲያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። በሚስያም አጠገብ አለፉ፣ ወደ ጢሮአዳ ወረዱ። ወገኖች ስሙኝ። ራእይ ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻግረ እርዳን እያለ ቆሞ ሲለምነው ነበረ። ራእዩን ካየ በኋላ ወዲያውም ወደ መቄዶንያ ልንወጣ ፈለግን፣ ወንጌል እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። አሜዚንግ! በጣም የሚገርም ነገር ልነግራችሁ ወገኖች ስሙ። የቱንም ያህል ፖቴንሻል ቢኖርህ ወደ ነገሩ እስካልተንቀሳቀስክ፣ ነገሩን አምነ እስካልሄድክ ድረስ
መለኮታዊ ኃይል፣ መለኮታዊ ክብር፣ መለኮታዊ ታላቅነት አይገለጥም። አለብኝ ትላለህ እንጂ ማንም አይጠቀምም። ብዙ ጊዜ ሰዎች መወሰን፣ መንቀሳቀስ የሚለውን ነገር በመንቀሳቀስ ውስጥ ያለውን መለኮታዊ ፕሮቫይድ እግዚአብሔር እንዴት እንደሚያቀርብ ብዙ ጊዜ አናውቅም። ዛሬ እሱን ነገር ነው እግዚአብሔር በሰጠኝ መጠን ምንሰጣችሁ። ወገኖቼ ስሙኝ፣ ኢየሱስ ክርስቶስ 65% አስተምሯል ተብሎ ይገመታል። 35% ፈውሷል፣ አንዳንድ እንደዚህ አድርጓል። በ35% ፈውስ ውስጥ፣ ታምራት ውስጥ፣ አጋንንት ማስወጣቱ ውስጥ በአጠቃላይ መጽሐፍ ቅዱስን ገልበጥ አርጋችሁ በደንብ አርጋችሁ አበጥራችሁ ካያችሁ ከ3 ቦታ ወይም ከ2 ቦታ በስተቀር ኢየሱስ አልሄደም። እነሱ ነው የመጡት። ማለት የሌጊዮን መንፈስ ያለው እምነት እኮ አይጠበቅበትም፣ ኦሬዲ ተቆጣጥሮታል። ኢየሱስ መጥቶ ነው ያስወጣው። የ38 ዓመቱ እንዴት ይራመድ እንዴት ይምጣለት? ሽባ ነበረ፣ ኢየሱስ አስነሳው። ደም የሚፈሳት ከነችግሯ መጣች። ችግሩ መቼ ነው በጣም እኔ ትገርመኛለች እቺ ሴት። ስትነሳ ከችግሯ ጋር ነች። ተከታተሉ። ስትነሳ ከችግሯ ጋር፣ ስትራመድም ችግሯ አለ። አንድ ነገር ግን አስባለች፣ ከሱ በኋላ አይቀጥልም አለች። ኢቭራንቶራቦሳ ቦስ ወገኖቼ ስሙኝ ንገራችሁ፣ ይኸውላችሁ የኃይልን ስፍራ የሚሰጣችሁ ዓለም አለ። ወደዛ መንቀሳቀስ ከጀመራችሁ ማንም እነ ሚስተር ኤክስም እነ ሚስተር ዋይ ረግሟችሁም ባርኳችሁም አያደርሷችሁም። እሱ ጋር ከመጣችሁ ግን ይባርካችኋል። ጩና እስኪ አሜን በሉ። እዚህ ምድር ላይ ኃይለኛ ደካማ የሚባል የለም። እንደናንተ ራቁቱን ነው የመጣው። እየሰማችሁ ነው? እግዚአብሔር ኖን ካዳነው በኋላ መጣላችኋለሁ፣ ወደዚህ መልሳለሁ። ሐዋርያት ሥራ ላይ መጣላ እንትን ነው ትንሽ ሃይላይት። ኖን ካዳነው በኋላ የኖ መርከብ ከፍ አለ። ኦኬ አራራት ተራራ ላይ ቆመ። ያ መርከብ እኮ ዘላለም እኮ አይደለም። አሁን ያ አንበሳ አሁን እዛ ውስጥ ሲኖር አይደብርም? ዓለሙ አንበሳው ያ ነው እንዴ? ዓለሙ እኮ እሱ ዓለሙ ሜዳ ነው ወንድሜ። ዓለምህን እስክታገኝ ድረስ መጽሐፍ ቅዱስ ኖንና በውስጡ ያለውን አሰበ ይላል። ሲያስብ ምን አደረገ? ንፋስ አሳለፈ ይላል። ውሃውን አደረቀው ይላል። ከዛስ የመርከቡን መስኮት ከፈተ። ሳይ ያው እርግቡን ተላከ። ሁሉን እንዳብራራ አትፈልጉ ይገባቸዋል። ግን ሲወርድ ሁሉም ወደ ዓለማቸው ነው የሄዱት። ከዛ ኖ ወጣ፣ መስዋዕትን አቀረበ ለእግዚአብሔር። አታስታውሱ? ኖ ሲገባም ይሰዋል፣ ሲድንም ሲወጣም ይሰዋል። መሰዋት ጥሩ ነው ለእግዚአብሔር። ሲሰዋ አንድ ወርድ መጣ፣ እንዲህ አለው በሰማይና በምድር ያሉትን በሙሉ እንዲፈሩክ አሳልፌ ሰጥቻለሁ አለው። ተኩሱ አይደለም የፈሩት፣ ስለተሰጠው ነው። አልገባ ሰጥቻለሁ አለው። ስለዚህ ኖን ሲያዩ ይደነግጣሉ። ለምን? ሰማይ ይፍሩ ብሎታል። ልባርክ በፍጹም እግዚአብሔር ለኖ የገባውን ኪዳን ለአንተ ይስራ፣ ይሰጥክ። አንዳንዱን በምንም ሁኔታ አታመጣውም። ድምፅህን እየሰማ ቤቱ ይተኛል። ከተሰጠ ግን ይቀሰቅሰዋል። በጌታ በኢየሱስ ክርስቶስ ስም መለኮታዊ ዓለም በአንተ ላይ የተከፈተ ይሆን። እኔ ድሮ ትልልቅ ስኮላሮችን ማንበብ ይመስለኝ ነበር። ነገሩን የሚሰጠኝ አይደለም። የትልልቅ ሰው ጭንቅላት ይዤ መጥቻ አውቃለሁ። አይሆንም እሱ ሰማይ ሲፈቅድልህ ብቻ ነው። ባይብል ያለኔ ምንም ማድረግ አትችሉም። እሺ ወደ ትምህርቱ ልመጣ። ያነበብኩት ጋር ልምጣላችሁ። ይሄ በጣም አስገራሚ ታሪክ ነው። 16ኛው ምዕራፍ ላይ 16ን ለማየት 13ን ማየት ተገቢ ነው። ምን አረጉ መሰለህ? 13 ላይ በአንጾኪያ ቤተክርስቲያን ላይ ነቢያት ነበሩ፣ 1 በሉ። ወንጌል ሰባኪ ነበሩ፣ 2። አስተማሪ ነበሩ፣ 3። ደግሞ መጋቢያኖች ነበሩ አይደል? ከዛም ኃያሌ ቀን ይጾሙ ይጸልዩ ነበር ይላል። አየ ከዛ ጳውሎስም በርናባስም እዛ ነበረ ይላል። ማለት ምን ያረጉ ነበር? ይጾሙ ነበር፣ ይጾሙለት ነበር። የተቀበሉትን ዓለም እየጾሙ ኃያሌ ቀን እየጸለዩ እያለ አንድ ድምጽ መጣ።
ምን መጣ? ያ የክርስቶስ መንፈስ ምናቸው በርናባስንና ጳውሎስን ለስራዬ ለዩልኝ ማለት ምንድነው? ህጋዊነት ስፒሪቹዋል ዓለም ላይ ህጋዊ እንዲሆኑ ለዩልኝ ተባሉ። ይሄ ድምጽ ሲሰማ በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል ታውቃላችሁ፣ ቤተክርስቲያን አውቶራይዝ አደረገቻቸው። እጇን ጫነችና ባረከቻቸው፣ ጸለየችላቸው። እንደውም ምን ይላል? በቤተክርስቲያን ስልጣንና በመንፈስ ቅዱስ ኃይል ተላኩ ይላል። ምን? ለስራዬ ለዩልኝ። ስለዚህ ስፒሪቹዋል ዓለም እነሱን ያውቃቸዋል። የሚናገሩትን ቃል እግዚአብሔር ከጀርባቸው ሆኖ አክቲቭ ሆኖ ይሰራል። ስለዚህ ምን አደረጉ? 13 ላይ ይሄ ድምጽ ከመጣ በኋላ ተቀመጡ አይሉም። ይሄንን ነገር ተሸክመው አልተቀመጡም። እንቅስቃሴን ያደረጉት 13 ሲንቀሳቀሱ የመጀመሪያ ያደረጉት ያገኙት ሀገረ ገዢው ነው። ሀገረ ገዢው ወንጌል ሊሰማ እንደፈለገ ባወቁ ጊዜ እየተናገሩ እያለ ያጠንቋይ ሀገረ ገዢው ቃሉን እንዳይሰማቸው ሊያስት እንዳይሰማቸው ሊያደርግ ሲፈልግ ጳውሎስ ፊቱን አዘረና አንተ የጽድቅ ጠላት አለው። ለምን? ስፒሪት ዓለም ተፈቅዶለታል። የእውነትን መንገድ የምታጣምማ ጨለማ ይውደቅብህ ሲለው እዚህ ጋር ጨለማ ሲወድቅ ሀገረ ገዢው በነ ጳውሎስ ትምህርት እጁን ሰጠ። ጮውና እስኪ አሜን በለኝስ። አዶንያስ እኮ የዳዊት ልጅ ለመሆን አይደለም የታገለው፣ የኃይል ስፍራ ለመያዝ ነው የታገለው። ልክ ባልሆነ መንገድ ስለሄደ እኮ ነው ያ ሁሉ ፍሪዳ የተበተነው፣ ያ ሁሉ ህዝብ የተበተነው። ልክ በሆነ ከተንቀሳቀስክ ሰማይ ይተባበራል። እና አገረ ገዡን ቷ አደረገው። ቀጥሎ 13 ላይ ምን ታገኛላችሁ? አንድ ቦታ ደረሱ። ወንጌል ሲሰብኩ ከጥቂት በስተቀር ከተማ በፊታቸው መጣ። ለምን? 13 ላይ ስፒሪት ዓለም የእግዚአብሔር ዓለም ፈቅዶላቸዋል፣ ተፈቅዶላቸዋል፣ ህጋዊ ሆነዋል፣ ተቀብተዋል፣ በቤተ ክርስቲያን ስልጣን ወጥተዋል፣ በመንፈስ ቅዱስ ኃይል ተልከዋል። 13 ላይ ሆነ 14 ላይ ግቡ። ግልብጥብጡን አወጡት። የከተማውን እኩሌታ ከፈሉት ይላል። ሲገቡ አንድ ሰው ሆኖ ነው የሚገቡት፣ ሲወጡ ግን እኩሌታ ይከተላቸዋል። እንዲህ አይነት አሰራር፣ እንዲህ አይነት ደመና በኢየሱስ ስም በእናንተ ላይ ይፍሰስ። እኔ ስማኝ፣ ኮቴክን አይቼ አይደለም ማከብረት፣ ተልኮውን አይቼ ነው ወገኖቼ። ሁልጊዜ ልታከብሩት የሚገባው ድላችሁን ሳይሆን ዓለማችሁን ነው። ከዓለማችሁ ጋር ነው። እኔ ይኸውላችሁ ሞራላችሁ መነካት የለበትም። የኢትዮጵያ ሕዝብ እንደ ፍላጎቱ ነው። በተቀያየረ ቁጥር የሚቀያየር ልብ ሊኖርና አይገባም። የሰማነው ዓለም አለ 13 ላይ ተሰራለ ያለ ዓለም፣ በዛ ዓለም ላይ ነው መንቀሳቀስ ያለባችሁ። ከዛ የሚገርም ነገር ነገራችሁ። በስፒሪት እንቅስቃሴ ካደረጋችሁ፣ በእግዚአብሔር ፍቃድ ከወጣችሁ፣ ቀጥሎ ማንን እንዳገኘ ታውቃላችሁ? ሐሪሻጫዋን ይላል። እግዚአብሔርም ይላል ልቧን የነ ጳውሎስን ትምህርት እንድሰማ መንፈስ ቅዱስ ምን አደረገ? ልቧን ለወጠላት። ታውቃላችሁ? ረዳት ልቧን አረጋላት። ጠንካራ ሴት ነች ማለት ነው የነ ጳውሎስ ትምህርት። ከዛ በሯን ከፈተች፣ ቤትም አስገባቻቸው ይላል። ሉሱሙሱ አሜን በል እስኪ። ይኸውላችሁ 14 ግልብጥብጡ ነው የወጣው። 15 የገላትያ ችግር ተፈጠረ፣ ያ ተፈታ። 16 ግን ይኸውላችሁ 13 ላይ የላካቸው መንፈስ በኢሲያ ቃሉን ሊሰብኩ ሲፈልጉ 16 ላይ ከለከላቸው። 14 ያ ሁሉ ታምር ሲሰራ ነበር። 15 ያ ሁሉ ታምር ሲሰራ ነበር። 13 ያ ሁሉ ታምር ሲሰራ የነበረው ያ መንፈስ አይሆንም አላቸው። ማለት ምን እያላቸው መሰላቸው? እኔን አትቀድሙኝም፣ እኔን የምቀድመው እያለ ነው። እየሰማችሁ ነው? እኔ ነኝ የምቀድመው፣ እናንተ አትቀድሙም አለ። ኢሲያ ላይ ከለከላቸው፣ ቢታንያ ከለከላቸው፣ ገላትያ ከለከላቸው። ሁሉም ቦታ ሊሄዱ ሲል ይከለከላሉ። ረፉ ይላቸዋል፣ ቁሙ ይላቸዋል። ከዛ በራይ ወደ መቄዶንያ የሚረዳን የሚል አንድ ሰው ጥሪ ሲያደርግ በራይ አየ። አንተ ፈጥነን ወጣን ነው የሚለው። ትክክለኛ ነገር ላይ መዘግየት አያስፈልግም። እንደ ሎጥ ሁሌ እያዘነላት ሞትም መልአኩ ስላዘነ እግዚአብሔር ስላዘነለት መልአኩ እጁን ይዞ ወጣ ነው የሚለው። ሁሌ ሊያዝንልህ ይችላል። ፈጥኖ ወጣ ይላል። ፈጥኖ እንደወጣ ለዛ ድምጽ ምላሽ ሲሰጥ ሐሪሻጫዋን አገኛት። እሷን አገኛት። እሷን ግራውንድ አድርጎ ጳውሎስ እየለበለቡ እያለ አንድ ደግሞ በጣም እኮ መንፈስ እኮ ክፉነቱ አጋንንት እግዚአብሔር ይውጋው ጠለዋለሁ። እሱ እውነት ይሁን የኔ ጠላት ስለሆነ አይደለም። ይሄን ተመልከቱ። እሷን ገረድ አድርጓት ሌሎችን ያበለጽጋል። እሷንም ማይጠቅም አባይ ማለት እኮ ነው። እስከ ዛሬ እኮ አሁን እኮ ተገደበ እንጂ እኛ አፈራችንን ወርቃችንን እየወሰደ እኛን ድሃ ያደረገ ሌላ ያለማ ነበር።
አይ እንዲህ አለች ይሁላችሁ የልዑልን መንገድ ተቸገረባት ይላል። አያችሁ ቃሏን ሳይሆን ስፒሪቷን አየው፣ ከጀርባ ያለውን ዓለም አየው። ውጣ አለው። ልክ ቶሮቶሪውን ለካ የያዘ መንፈስ ነው። አንተ እሷን ገረድ አድርጓት ከተማውን የሚያበለጽግ መንፈስ ነው። ምን አይነት መንፈስ ነው? ቷ ሲያደርገው የጌቶቹ ትርፍ ይላል፣ የከተማው ጌቶች ትርፍ ተቋረጠ ይላል። እኔ የሚገርመኝ እኛ እኮ መንፈስ ሲመጣ ማናቅም ሲቋረጥ ማናቅም፣ እነሱ ግን አወቁ ባጋንንት መንፈስ ትርፋቸው እንደተቋረጠ ገባቸው ይላል። እንደ ድሮ ህዝብ አልንቀለቀልም አለ በራቸው ላይ ገንዘቡ እያሽቆለቆለ መጣ። ክፉ ሰዎች ጳውሎስ ላይ ያስነሱ ይላል። እግዚአብሔርን ሰምቶ መጥቶ አስነሱበትና ደብድበው እስር ቤት አስገቧቸው። ሰምተህ ልትታሰር ትችላለህ እንጂ እስር ቤት ግን አትቀርም። ከዛ በመንፈቀ ሌሊት አይልም እየዘመሩ እያለ ይላል። ወገኖቼ መዘመር ካቃታችሁም የሚዘምሩ ጋር መምጣት ጥሩ ነው። እስረኞች ይሰሙ ነበር ይላል። እነ ጳውሎስ ይዘምራሉ፣ እነሱ ይሰማሉ። እግዚአብሔር አከበረ፣ መስማታቸውንም መዘመራቸውንም አከበረና ፓወር ለቀቀ። ፓወር ሲለቅ የሁሉም እስራት ተፈታ፣ በሩም ተከፈተ ይላል። አየ እንዲህ አይነት አምላክ እያላቸው አየ ዝም ብሎ እስር ቤት ስራ አለ። እዛ እስር ቤት ውስጥ የሚሰራ ስራ እግዚአብሔር ባወረደ ቦታ የምትወርድበት ጸጋ ይሰጣ። ከዛ ያመለጡ መስሎት ሴፍ አንስቶ በስፒሪት አየው። አንተ ሰው ከኛ መካከል ያመለጠ የለም ና አለው። እጅ ላይ ሴፍ ሮጦ ምን ላድርግ አለው። ምን ላድርግ ሲለው አንተ ምን አንተና ቤተሰቦች ይዳ አመነ። ቤተሰቡ ዳረ። ፊልጵስዩስ ቤተክርስቲያን ምዕራፍ 16 ተተከለች። አስገራሚዋ ቤተክርስቲያን ቅድም የተነበበችው ቤተክርስቲያን ምዕራፍ 16 ላይ ነው ፊልጵስዩስ ቤተክርስቲያን የተመሰረተችው። የክርስቶስ መንፈስ ሌላውን ዘጋግቶ ይሄኛውን ከፈተው። ወገኖቼ ድል አድራጊ ውጤታማ ሰው ለመሆን ከፈለጋችሁ በህይወታችሁ አንድ ነገር ላይ ቁረጡ። ምንድነው አሁን ትክክለኛው ነገር? እግዚአብሔር በእኔ ልብ ውስጥ ያስቀመጠው ባስቀመጠው ነገር መንቀሳቀስ ነው። ያኔ የኃይል ስፍራ ይሰጣል። ኦኬ ይሄ ካልካችሁ ወደ ትክክለኛ ነገር እንዳንንቀሳቀስ 3 ፕሪንሲፕል ሰጣችኋለሁ። እንዳንንቀሳቀስ የሚያደርገን ነገር ምንድነው? ወደ ትክክለኛ ነገር እንዳንንቀሳቀስ የሚያደርገን ምንድነው? ይሄንን ነገር እኛ ኢትዮጵያኖች ካልሰበር ነው በስተቀር የእግዚአብሔርን ማዳን አናይም። ኢየሱስ ጌታ ነው። ይኸውላችሁ የመጀመሪያው አንደኛ ወደ ትክክለኛ ነገር እንዳንንቀሳቀስ የሚያደርገን ምክንያት ከምክንያት ከሚባል መረብ አምልጡ። ምክንያትን ከህይወታችሁ አጥፉ። እኔ በልጅነቴ በጣም ምጸጸትባቸው ብዙ ነገሮች አሉ። ተኝቼ ሌሊት ላይ የጌታ መንፈስ ተነስና ጸልይ ብሎ ቀስቅሶኝ ብርድ ነው ብዬ የተኛውበትን ቀን አስታውሳለሁ። ከኔ እንቅልፍ በላይ የሚያስብልኝ ተነስ እያለኝ ፈልጋለሁ እያለኝ ምክንያት የእግዚአብሔርን ማዳን እንዳታይ የድል አድራጊ ህይወት እንዳይኖር አስሮ ነው የሚያስቀር። እሱን በጣም አላቀህም ካላልከው ካልካድከው ሰብረኸው ካልወጣ ነጋሶ ጊዳዳም እንደሚታከላችሁ እንቁላል ውስጥ ያለ ጫጩት ዓለም ያቺ ብቻ ነች የምትመስለው። ሰብሮ ሲወጣ ነው ዓለም ሰፊ እንደሆነ የሚያውቀው። ሰብረህ እስካልወጣ ድረስ ምክንያት ላሳያችሁ። አንደኛ ለምሳሌ ፍልስጤም እስራኤልን ከበበ። ሳኦልና ዮናታን ጋር ብቻ ነበር የጦር መሳሪያ አይደል? ሌሎቹ የሰራዊቶች ጋር የጦር መሳሪያ ነበር። እነዛ ግን ያሟሉ ናቸው። መክበብ ብቻ ሳይሆን መሳሪያ አላቸው። እንዴት አድርጎ ሳኦል ይሄን ጦር ጀምሩ ይበል ማለት ተጨባጭ ነገር እጁ ላይ የለም። ዮናታን አባቱ ያዝም ዝም ብሎ ነው ሰራዊቱ የቆመው እንጂ በቃ ባዶ እጁን መሳሪያ ያዘ፣ ጦር ያዘ፣ ጋሻ ያዘው ባዶ እጁን። አሁን እንዳይዋጉ የሚያደርግ በቂ ሪዝን አለ። ዮናታን ግን አንድ ነገር የገባው ይመስላል። እነዛ በፈረሳቸው ይታመናሉ፣ እነዛ በሰረገላቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን የሚለው የገባው መሰለኝና ወደ ጋሻ ጃግሬው ዞራለና ለምን መሰለ ልብ ከልቤ ጋር ነው አለው። አዎ አለው። ልብ ከልቤ ጋር ከሆነ በእግርና በእጅ ቧጠን አለ። ለምን በሜዳው አይፈቅድለትማ ሳኦል።
በእግርና በእጅ ቧጠን አሉ። ምክንያቱ በፍጹም እንዳንዋጋ ያደርገናል አሉ። ሪዝኑ ትክክል ነው አሉ። ግን ሰማይ ላይል ይችላል። ይሄንን ነገር እግዚአብሔር ላይል ይችላል። ስለዚህ በእጅና በእግር ቧጠን ምን እናድርጋሉ? እንታያቸው። ኑ ካሉን አለ እግዚአብሔር ድል ሰጥቶናል። ዝም ካሉን ግን አልሰጠንም፣ እንመለሳለን አሉ። በእግርና በእጅ ቧጠው ወጡና ታዩአቸው። ኑ ሲሏቸው ይገርማል አለመጠራጠራቸው። እየበረሩ ሲሄድ እግዚአብሔርም ዲዮል ሰማይ ወንድም ወንድሙ ላይ ሰይፍ አንስቶ እርስ በርስ ታላቅ ሽብር ሆነ። ታላቅ ሽብር ሲሆን ከኛ መካከል አለ አንተ እግዚአብሔር ድል እየሰጠው ሳውል ከኛ መካከል ይሄዳል። እስኪ ቁጠሩ። ቆጠራ የቆጠራ መንፈስ ይመታ። ቆጠራ እስኪ ቁጠሩ ብሎ ሲቆጠር ጋሻ ጃግሬውና ዮናታን እንደሌለ ሲገባቸው እየሮጡ ሄዱ። ሰማይ ነገር ያ ድል የመጣው ለምን እንደው ታውቃለህ? ምክንያት ሊያስራቸው እያለ በእግዚአብሔር ማዳን አመኑ። ወገኖቼ ስሙኝ፣ ምክንያቶቻችሁን ተውና የእግዚአብሔርን ማዳን እመኑበት። በእግዚአብሔር ማዳን እመኑበት። ስማኝ እስራኤል 40 ዓመት የሚጓዝበት ጤፍ የለውም። 40 ዓመት ግን የሚመራው አምላክ አለው። አንተ ስማኝ፣ እዚህ ምድር እንዳታሸንፍ የሚያደርግ ነገር ላይኖር ይችላል። እንድታሸንፍ ግን የሚያደርግ አምላክ አለ። ጩና እስኪ አሜን በለኝስ። ብዙ ሰዎች ትልልቅ ፕሮጀክት ውስጣቸው አለ ያላቸው ተጨባጭ ነገር ግን ያን ፕሮጀክት ማንቀሳቀስ ስለማይችል አንድ ቀን ይሞላል። ሲሞላ ተንቀሳቀስ እንጂ አንተ መጀመሪያ እግዚአብሔርን ማዳን የምታየው በእንቅስቃሴ ውስጥ ነው። ሂድ መጽሐፍ ቅዱስን ከዘፍጥረት እኔ ባይብልን ከ32 ጊዜ በላይ አንብቤዋለሁ። በእውነት በእንቅስቃሴ ውስጥ ነው እግዚአብሔርን ታምር ያዩት። ለሚያቆም ነገር አትቆም። ላሳይክ ሌላ ጥቅስ ልንገርክ። መግደላዊት ማርያም አታስታውሱት? ሶሎሜ እናቱ ማርያም የአልባስጥሮስ ብልቃጥ ይዘዋል። ኢየሱስን ሊቀቡት ፈልገው ግን ድንጋዩ ከነሱ አቅም ይበልጣል። ድንጋዩ ማን ያንከባለለን ብለው ቆሙ አይልም እያሉ ሄዱ። ቢያንስ ማን እያልክ መሄድ ጥሩ ነው። ወደ ነገሩ መሄድ ጥሩ ነው። ልክ አሸክበው ሲያዩት ተንከባለው አንድ እንጅል መጥቶ ቀደመላቸው። ዓላማቸው እግዚአብሔር የሚፈልገው ስለነበረ ከዛ ሲደርሱ ባዶ ነው። እንዲህ አላቸው። አሁን እሱ ከተነሳ ለምን መንከባለል አስፈለገው? እየሰማችሁ ነው? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም አላቸው። ተንከባለው ያገኙት ቆሞ አይደለም ተንቀሳቅሰው። የእግዚአብሔርን ማዳን የሚያዩ ሰዎች እኔ 2 ሲዝን ያመለጠኝ ይመስለኛል። በምክንያት 2 ከባባ 26 ዓመት ነው ቸርች የመገብኩት። ወርቃማ ሲዝን ከእንትኑ ጋር ከመጣው የመንፈስ አሰራር ጋር ፍሎ አለማድረጌ ይላችሁ። ስፒሪቹዋል ዓለም ሂሉንታ አይፈልግም። ሂሉንታ ተው እንጂ እሱ ኢትዮጵያዊ ነው ሂሉንታ የሚያስፈልገው። ስፒሪቹዋል ዓለም በጥፊ ምታኝ አለው። አልመታም አለው። በጥፊ መምታት ነውር ነው። እንዴት ጉድ አይዲያ እኮ ነው። አልመታነ በጊዜው የሚሆነ ድብ ወጥቶ አንበሳ መጥቶ ይበላሃል አለው። አልመታም ብሎ በአንበሳ ተበላ። አንደኛውን አገኘው በጥፊ ምታይ ደም እስኪወጣ ወለወለው። አንዳንዴ መተህ ልታመልጥ ትችላለህ። ጊዜው ማወቅ አስፈላጊ ነገር ነው። ምንድነው እግዚአብሔር ካንተ የሚፈልገው? እነ ሚስተር ኤክስ እነ ሚስተር ዋይ ላለመውጣት ምክንያት አታርጋቸው። የጠራክ የታመነ ነው። ሁኔታ ሲስተም ምናምን ተው። ሁለተኛው በጣም ነጥብ ሰጣቸው። ሁለተኛው በጣም አስፈላጊ ነው። ግን የመጀመሪያው ምክንያት የሚባል ነገር መስራት ትፈልጊያለሽ? በጥቂቱም በብዙ ማዳን የማይሳነው ጌታ አንቺ ጋር አለ። የቱ ጋር እንደሚከፍል አታውቅም። ከፋይ አምላክ ወደ ቤት ይመጣል። ምክንያትን ከህይወታችሁ በኢየሱስ ክርስቶስም እኔ ልስበርላችሁ። እውነት በእግዚአብሔር ኃይል ምክንያት ይሰበር። በጌታ በኢየሱስ የተሰበረ ይሆን። እውነቴን ነው የምላችሁ። እግዚአብሔር ማዳን ይችላል ባንተ። በጳውሎስ እኮ ሊሰራ ፈልጓል። በኤልያስ እኮ የሰራ አምላክ እኮ ነው። እንዴት ባንተ አይሰራም? እንዴት ባንተ? አንተ እኮ ክርስቶስን ገሎልሃል። አንተ ለምጻምን የፈረስ ኮቴ ያሰምቶ በለምጻም ከሰራ እንዴት ሞቶልህ ባንተ አይሰራም? በጌታ በኢየሱስ ስም አስሮ ሊያስቀር የፈለገ የምክንያት መንፈስ ይመታ። በህይወታችሁ ማጥፋት ያለባችሁ ምክንያት ነው አንደኛ። ሁለተኛ ማምለጥ ያለባችሁ ማምለጥ ያለባችሁ ልክ ካልሆነ አጠባበቅ ማምለጥ። እህቶች ስሙኝ፣ ልክ ካልሆነ አጠባበቅ ውጡ። እግዚአብሔር በጥቂቱም በብዙ ማዳን አይሳነው። ልክ ያለና አንዳንድ ክፉና ተንኮለኛ ሰዎች ነገር አቅርበው ያሳያሉ። ስትቀርቡ ግን ያርቁታል፣ አይሰጧችሁም፣ ያንጠለጥሉታል።
ልክ ካልሆነ አጠባበቅ እስካልወጣችሁ ድረስ የኃይልን ስፍራ መቆጣጠራችሁ። ይሄን ላሳያችሁ። የይሁዳ ልጅ ትዕማርን አገባ። በክብር ነው ተድራ ከቤት የወጣቸው። ሴት ልጅን አስቡ። እኔ ሴት ልጅ አለኝ። ክፉ ስለነበር እግዚአብሔር ገደለው። ምን አገባት እሷ? ልጁ ነው ክፉ። አምላክ መታው። ሁሉን የሚያይ አምላክ ጧረገው፣ ገደለው። ከዛ ይሁዳ ምን አለ? ለወንድም ዘር እንድትተካ አለው። ወደ ወንድም ሚስት ግባ አለው። ታናሽየውን ቀጥሎ ያለው ምን አይነት ተረገመ ነው አንተ! የወንድሙ ሚስት ለማቀፍ ፍላጎት አለው። የወንድሙ ሚስት የሚወለደው ዘሩ ግን እንዲጠራ አይፈልግም። አቅፏት ዘሩ በሚወጣበት ጊዜ ምድር ላይ ያፈሰሰ እንዳታረግስ እግዚአብሔር አየ ጣልከው። ይሁዳ ሶስተኛውን ፈራ። ይሁዳ እግዚአብሔር ከይሁዳ መረብ ይጠብቅ። እውነት ነው ምላችሁ፣ ዝም ብላችሁ አሜን በሉ። ልጁ እስኪያድግ አላት የመበለት ልብስ ለብሰሽ አላት። ባል የሞተበት ልብስ ማለት ነው። ተድራ የወጣችበት እናትሽና አባትሽ ቤት ተቀመጪ አላት። አግሪመንቱ ምን መሰላችሁ? ከቤት ሲያስወጣት፣ ይሁዳ ከቤቱ ሲያስወጣት እናትና አባቷ ቤት የምትቀመጠው ሶስተኛው ልጅ እስኪያድግ ነው የተባለችው። ስትቀመጥ ደግሞ ሌላ ሰው ምቀኝነቱ ዝም ብሎ አይሰዳትም፣ እድሏን አትሞክርም። ሌላ ሰው እንዳይነካት መበለት ልብስ ልበሽ ያላት። ሆፕ እኮ የለም፣ ተስፋ የለም እኮ እሷ ሐዘን ብቻ ነው እሷ ላይ ያለው። እናንተ ቁጭ ብላ እየጠበቀች ባይብል ይላል ልጁ አድጎ ሊሰጣት እንዳልወደደ አወቀች ይላል። አድጓል፣ አይሰጣትም። ጠብቂ ነው የሚላት ግን አይሰጣትም። እንዲህ አይነት ተንኮለኞች እውነት ልባርካችሁ፣ እግዚአብሔር መንገዳችሁን ይጠብቅ። ተንኮለኞች ሰዎች ልጁ እኮ አድጓል፣ ሊሰጣት አልወደደም። አንድ ቀን ሊሸልት ሄደ። ሰማች ይላል። ጆሮዋ እዛ ቤት ነው። በጣም ጨዋ ነች። ልብሱን እሱ ያለበሳትን ልብስ አውልቃ የጋለሞታ ልብስ ለብሳ ቀድማው መንገድ ላይ ተቀመጠች። ይሄ እኮ ነው የሚከለክለው። አሁን አያሳፍርም ይሄ ሰውዬ ሲከለክል? አያት ልግባ ሚል እንጂ እኔ የምናገረው ነገር ከገባችሁ ደስ ይለኛል። ይሄ ይከለክላል። ማይችል እንደው ጥሩ ህይወት ኖሮት እኮ ቢከለክል ጥሩ እኮ ነው። ልግባ አላት። ምን ትሰጠኛለህ አለችው። እንደሚል እርግጠኛ ነች። ምን ትሰጠኛለህ አለችው። ከበጎች መካከል አንድ ሰጥሻለሁ አላት። የሆነ ነገር ሰጥሻለሁ አላት። እስከዛ ድረስ መያዣ ኢቭን እንኳን በግ ለመግዛት ትግስት የለውም። ግን ውጥር ነው የሚለው መንፈሱ። ገባት ነው የዚህ አበጋ ይዷ የሚባለው ሰውዬ በኋላ ይገባቸዋል። አይችልም። በትሩስ ትርኳይ ሰጥማ ምን አይነት መንገድ ቀለበቱን ሰጠ፣ አብሉን ሰጠ፣ የእጅ ሶስቱን ተቀበለች። ገባ። ከጨረሰ በኋላ ሊገዛ ሄደ። ወሎ ላጥብላ ሴቲቷ ጠፍታለች። ስራዋን ሰርታ እሷ ዘር ነው የምትፈልገው። እነዛ የሚከለክሉ ናቸው፣ የተረገሙ ናቸው፣ ከልካዮች ናቸው። ውስጧ እኮ ፋሬስ እኮ አለ። ፋሬስን ሊያስቀር ፋሬስ እኮ እሰይን ወልዷል። እሰይ እኮ ዳዊት ወልዷል። ዳዊት እኮ ኢየሱስን ወልዷል። ኢየሱስን ሊያስቀር እኮ ነው የክፉ መንፈስ። ይህንንም ያህል ነገር በማይፈጸም ተስፋ አስሯት ሊያስቀራት። የሚገርማችሁ ከሆነ ወር በኋላ እንዳረገዘች ሰማ ይላል። አይፈራም እሱ። አውጡና አቃጥሏት አለ። ከመቃጠሌ በፊት አለ፣ ከመቃጠሌ በፊት ይሄ በትር ማን ነው? ይሄ ቀለበት ማን ነው? ይሄኛው ዝም ከኔ ይልቅ እሷ ጻድቅ ነች። እሷ ጻድቅ ልጄን ከልክያት ነው አለ ራሱ። አንብቡ ግቡና ጎለተች፣ ተንቀሳቀሰች። ልባርክክ ነገር ወዳለበት ብለሲንግ ወዳለበት በጌታ በኢየሱስ ስም ተወንጭፈ የምትሄድበት ከጊዜ ጋር የምትጓዝበት የእግዚአብሔር ጸጋ በእናንተ ላይ ይፍሰስ። አሬ እባርካችኋለሁ እህቶች፣ ውሰዱ በኢየሱስ ስም። ይሄ በረከት ከእግዚአብሔር ቤት እናንተ ላይ ይፍሰስ። እንደዚህ አይነት ጀግና ሰዎች ታምር ይሰራሉ። ልክ ካልሆነ አጠባበቅ መውጣት አለባቸው።
ልክ ያለውን አጠባበቅን በህይወታችሁ መጠበቅ ያለባችሁ። የኛ ዓለም ጥሩ መልበስ አይደለም። የኔ ዓለም መብላት አይደለም። የኔ ዓለም ሳይቸገሩ መኖር አይደለም። እንደዛ አይደለም የተጻፈልኝ። ለበረከቱ የአብርሃም በረከት በክርስቶስ ኢየሱስ ደረሰ ነው የሚለው። ለበረከት ሁን የተባልኩት። ይሄ ማለት አንዳንዴ የምንቃወመው መጥፎን ነገር ብቻ አይደለም፣ ጥሩንም ነገር መቃወም አለብን። ወደ ነገር የማይለቅ ከሆነ መቃወም አለብን። ዞር በል በለው፣ ዞር በል በለው። ዓለም ላይ የሚዋሽህን አቅፋ አትብላ እንጂ ዓለምክ ላይ የሚዋሸውን ትቀልዳለህ እንዴ? አሳሪ መንፈስ የተመታ ይሆን። ዘመንን የሚነጥቅ ወርህን የሚነጥቅ ቀንን የሚነጥቅ ዓመትን የሚነጥቅ እንደ ዓለም እንዳትንቀሳቀስ የሚያደርግ የትኛውም የጨለማ መንፈስ በጌታ በኢየሱስ ስም የተመታ ይሆን። ልክ ያልሆነ አጠባበቅን ከህይወታችሁ አጥፉ። በፍጹም ተቃላችሁ። ህሊናችሁ ዓለም ላይ ፈውስ የሌለው በሽታ ምን እንደው ተቃለ። ህሊናን ውሸት ማስተማር። ህሊናን ውሸት አታስተምር። እኔ በባሪ ካኮረፍኩ ኢየሱስ ጌታ ነው አልልህም። አኩርፌ ያለው በቃ ይፈለግ ይፈንዳ። ራስህን ሁን። ምንድነው አሁን አንተን ጋር እግዚአብሔር እየፈለገ ያለው? ግባና ጩህ ከሆነ ግባና ጩህ። ኢየሱስ እኮ 3 ዓመት ተኩል ነው ኢየሱስ ሰው በሚሊዮን ዓመት የማይሰራው ውጤት ነው ያመጣው። ለምን? አንድ የባከነች ጊዜ የለችው። የጊዜ አጠቃቀሙ ኢየሱስ ታማኝነቱ አለመዋሸት ላይ ብቻ አይደለም፣ ጊዜ ላይም ታማኝ ነው። ጊዜ ላይም ታማኙን እንጂ ይሄ እኮ ወርቃማ ጊዜ እኮ ነው። ማንም ሊሰራው አይችልም። የማይችል ሌሊት ትመጣለች ማለት ምንድነው? በሚሰራበት ጊዜ ሰርቷል ማለት ነው። ቢታንያን ለማየት ሄደ ብላችሁ ወደ ገሊላ ሄደ፣ ወደ ያሪኮ ሄደ ሲባል እንደዛ ተሰው ስራ አለው። እያንዳንዷን ስራ አንዷን ለዚህ እኮ ነው አባቶ 17 ላይ የሰጠኸኝን ስራ ፈጽሞ በመስራት አከበርኩ፣ አንተም ቀድሞ ባለኝ ክብሬ አክብረኝ ሲለው የሰማይ መከፈት መጥቶ አከበርኩት ደግሞ ማከብረዋለሁ የሚል ድምጽ መጣለት። ኤልያስ ወይ መልአክ ተናገረ ሲባል ተው ባለ ባይናገርም አውቀዋለሁ አለ። ይሄ ስለናንተ ስለኔ አይደለም ማለት ስማኝ፣ አንተ ላይ ያለውን ዓለም አንተ ከተቀበልከው ይበቃል። አንተ አጥበቃ ካንተ በላይ ማን አለ? መነግራችሁ በደንብ ስሙኝ። አመፀኛ እንድትሆኑ አይደለም እየነገርኳችሁ ያለው። እግዚአብሔር የቱ ጋር ነው አንተን እየፈለገ ያለው ነው? ምንድነው ካንተ የሚፈልገው? መፈለግንም ባድረግን በእኛ ውስጥ የሚጨምር እሱ ነው የሚለው። ያንን ነው መነገድ ካለብህ መንቀሳቀስ አለብህ። አንድ ሰው ላሳያችሁ ለትክክለኛ ነገር የተንቀሳቀሰ ብላችሁ። የመጨረሻ ልጅ ቤት ውስጥ ያለው ሰው ይገባዋል። ልጅ የወለደ ነው የሚገባው። ኢያሪዮስን ታውቁታላችሁ? ታናሽቷ ልጇ ታመመችበት። ይላችሁ እኔ ሴማ የምትባል ልጅ አለች። ኦርደር የላትም። አባቷ ሲመጣ በኦርደር አታወራኝም። እዚህ ጋር ትቀመጣለች። ከፈለገኝ መላጣ ትለኛለች። እማትለኝ ነገር የለም። እግዚአብሔር በጣም ጓደኛዬ ነች። በጣም ልጆች ታውቃላችሁ፣ ሲያማቸው የሚፈልጉት እናታቸውን አይደለም አባታቸውን። እስካላመማቸው ላይፈልጉ ይችላሉ። እቺኛዋ ግን ከኔ ጋር ያላት እንትን እሷ ብትሆን ብዬ ጠየቅኩ። ቃሉን እያነበብኩ አባትየው አየ ሞከረ አልቻለም። ህመሙ ወዴት አመጣ መሰላችሁ? ሞት አፋፍ። መደበኛ ትርጉሙ ምንድነው? ኢንአይቪው ላይ ልጄ የሞት አፋፍ ላይ ቀርባለች ብሎ ነው ኢየሱስ ጋር የምኩራብ አለቃ ነው ያለውን ክብር አስቡ። ስለዚህ በቃ ልጁን ሊወስድበት የመጣ ነገር እንዳለ ገባው። እሱ እንደማይችል ገባው። የሚችል አለ። ወደሚችለው ተንቀሳቀሰ። አንተ ካልቻልክ ዝም ብለህ መታገል የለብህም። ወደሚችለው ነው መንቀሳቀስ ያለብህ። መጸለይ ካለብህ ወደ ጸሎት ነው መግባት ያለብህ። ወደሚችለው መጣ። የመጀመሪያ ያለው እንዲህ ነው። ትእዛዝ አይደለም የሰጠው። ታናሽቷ ልጄ ለሞት አፋፍ ላይ ቀርባለችና ነው ያለው። ተመልከቱ። እኔ በጣም እሱን ሰውዬ ሳየው ኢየሱስ እሽታውን መስጠቱ ብቻ አይደለም ያለበት ቻሌንጅ አሳያችኋለሁ። እና የሞት አፋፍ ላይ ደርሳለች አለው። እባክህን እጅህን ጫንባትና በህይወት እንድትኖር ብሎ ለመነው ይላል። ለመለመን የወሰዳትን ሰዓት አስቡ። ከዛ አሁንታውን መለሰለት። ብዙም ህዝብ ስለነበረ ብዙ ህዝብ ካለ እንደ ልብ አይራመድም፣ እንደ ፍጥነቱ አይራመድም። አንዳንዴ ጃም አጋጥሟቸው መሄድ ፈልጋችሁ ልባችሁ ዘይዱ። አባትየው ምን ይሰቃያል? እሺ ብሎታል ኢየሱስ። ወደሱ ቤት ነው እያቀና ያለው። እየሰማችሁ ነው የሚነግራችሁ ነገር። ወደሱ ቤት እያቀና ነው፣ እየተራመደ ነው። ግን እንደ ልብ አልተራመደም፣ እንደ አቅሙ አልተራመደም። ለምን? ብዙ ህዝብ ነው ያለው፣ ይዞታል። በዚህ መካከል ደግሞ 12 ዓመት ደም የሚፈሳ ሴት ገባች።
ፈውሱ ለህዝቡና ለሷ አሪፍ ቢሆንም ይቃጠላል፣ ማነኝ ይቃጠላል። ኢያሪስ ሃሌሉያ የሚል ይመስላል እንዴ? ለምን ጥሎ የመጣውን ያውቃል። ኃይል ከኔ ወጥቷል ሲል ደግሞ ደቀ መዛሙርቱ ማን ነው ሲል ደቀ መዛሙርቱ ይሄ ሁሉ ህዝብ እየነካካክ እንዴት ትጠይቀናለህ ብለው ከደቀ መዛሙርቶቹ ጋር ክርክር። ከዛ ደግሞ ዞር ያደረገውን ዞር ሴቲቷ ደግሞ መጣችና መጽሐፍ ቅዱስ የተከፋ ወንድም ክርክሩ እንደ ብረት ግንብ ነው ይላል። ከተከፋ ወንድም እግዚአብሔር ይጠብቅ። አሁን ልትድን ትወዳለህ ሲለው ያኔ የ38 ዓመቱ አይደል ማለት ያለበት ጌታ ሆይ ብሎ ጀመረ። ተከፍቷላ። የተከፋ ወንድም ጭንቅላትን ቀስቅሰለት ዝም ብለን ይበርድለታል፣ 50% ይለቀዋል። ስለዚህ 12 ዓመት ደም የሚፈስሳት ሴት ነች። እውነቱን ሁሉ ነገረችው። ስንት ሰዓት እንደፈጀ አስቡ። ልጁን አስመለጠችበት። ለሷ ፈውስ ነው፣ ለሱ ቤት ግን የሞት መርዶ ነው። ልክ ልጄ ብሎ ፈውስሽ ይጽና ብሎ እንደተናገረ ከቤት ሰዎች መጡ። ከቤት ከመጡ ከቤት መጡ፣ ከሱ ቤት መጡና መምህሩ አታድክም፣ ልጅቷ ሞታለች። በጣም የሚገርም ቃል። እኔ በጣም ሰርፕራይዝ የሚያደርገኝ ይሄ ቃል ነው። ያሉትን ሰማ ይላል። ልባርክክ። ያሉትን ምን ብሏል? ሰማ ይላል። ያለውን ሰምቶ እየተራመደለት ያሉትን ሰምቶ አይቆምም። እሺ ብሎክ ያልከውን ሰምቶ ተራምዶልክ ካንተ ጋር ሆናለሁ ብሎ ያሉትን ሰምቶ አይቆምም። አንድ አማኝ ጮህ አሜን ይበለኝስ። አንተ ያሉትን ሰማ ይላል። ማን? ኢየሱስ። እንዲህ አለው እኔ አሁንም ያለሁት ባልከው እንጂ ባሉት አይደለም። እመን እንጂ አትፍራ። ለምን? እኔን ተስፋ የሚያደርግ አያፍርም። የፈለጉትን ይበሉ፣ ሰምቶ ከተንቀሳቀሰ አይለውጥም። ሐሳቡን አይለውጥም። ባሉት አይለወጥም። ያልከውን ሰምቶ ተንቀሳቅሶል ተራምዶል ኢሌ ፕራጃላ ባማን ነው የሚያጨበጭብ? ማን ነው ለጌታ ክብር የሚሰጥ? እዛ ጋር ለ12 ዓመት አንዳንድ ክፉ ነገር ደግሞ እዚህ ጋር ደግሞ የ12 ዓመት ልጅ እቺ ገና ቲኔጀሯን ጧ አርጓታል፣ ይዟታል። የቱ ጋር እኮ ክፉ እንደሚይዝ እኮ አይታወቅም። ግን ያለውን ሰምቶ የተጓዘለታል። ባሉት አልተለወጠም። ያልከውን ይሰማል። እመነኝ፣ ባሉት አይለወጥም። ለዚህ ነው እኮ ነቀፋዬን በሰው መካከል ያራቀ አለች። ለምን ብላለቻ? ገብርኤል እኮ የመጣው ያሉትን ሰምቶ አይደለም። ያሉትን ከሰማ አይመጣም። እግዚአብሔርም አይልከውም። እግዚአብሔር ጸሎት ተሰምቶልሃል አለ። ያልከውን ሰምቻ። እግዚአብሔር ያልከውን ያከብረው። አሜን። አንድ አማን ጮስኪ አሜን ይበለኝስ። የወሰንክለትን 2018 አረጋዋለሁ ያልከውን ሰምቷል እግዚአብሔር አይቶታል። ማን ነው የሚያጨበጭብ? ማን ነው ለጌታ ክብር የሚሰጥ? ሶስተኛችን ብዬ ልጨርስ። በቃ ሶስተኛ እግዚአብሔርን ማዳን እንዳታዩ ከሚከለክላችሁ፣ ሶስተኛ በሁለት ሐሳብ እንዳታነክሱ። በሁለት ሐሳብ የሚያነክሰው የእግዚአብሔርን እጅ ያያል። ባይብል በሁለት ሐሳብ የሚያነክስ በመንገዱ የሚወላውል ከእግዚአብሔር ዘንድ አንዳች የሚያገኘው እንዳይመስለው ይጠንቀቅ። ከሁለት ሐሳብ መውጣት አለባችሁ። አንድ ነገር ላይ ቆማችሁ በዛ ነገር ላይ መሄድ ነው ያስለባችሁ። እንደ ዲማስ መሆን የለባችሁ። ሁለት ሚሽን ሄዳችሁ ሰፈሩ ሲመጣ ታውቃላችሁ። ከተማው ሲመጣ አብሮ አደጎቹ ትልልቅ ፎቅ ሰርተዋል። መሸወዳለን እቺ ዓለም ወዶ ሄዷል ማለት እኮ ኢየሱስ ጌታ አይደለም ብሎ እኮ አይደለም፣ ከሚሽኑ ነው የወጣው። አይወልክ በሁለት ሐሳብ ማንከስ ማለት ከፎርጎ ነው የሚያወጣክ። ለሰንበዲ የሚመጣ መለኮታዊ እጅ የለም፣ ለአካል ነው የሚመጣው። እመነኝ፣ አካሉን በጅማት በኩል እንጂ ሰንበዲ የሚባል እግዚአብሔር ዓለም የለም።